በጣም ተናድጃለሁ፣ ቅጥል ብያለሁ። ግን በቃ ፈጣሪ እሱ ያመጣው ለበጎ ነገር ነው ብዬ ቻል አድርጌው ነው ለእናንተ ቪዲዮ የሰራሁት። ግን ውስጤ ግን ቆስሎ ነበር ማለት ነው። ማንኛውም ሰው ከስደት ሲመጣ ከኢትዮጵያ ከሀገሩ ሲመጣ ለ2 ዓመት ወይም ለ3 ዓመት ጥና ካለ ለ4 ዓመት ኮንትራት ሰርቼ ወደ ሀገሬ እመለሳለሁ ብለው ነው የሚመጡት ማለት ነው። እና በዚሁ አጋጣሚ 10 ዓመት ለሰሩ ወይም 11 ዓመት ለሰሩ ከዛም በላይ ለሰሩ ልጆች አትፍረዱ። እናንተ አዳዲስ ልጆች ናችሁ ይሄን የምትፈርዱት ማለት ነው። ምክንያቱም ገና ስለሆናችሁ ስለማታውቁት ማለት ነው። ስደት ስትገቡበት ደስ ደስ ይላል፣ ስትወጡበት ግን መከራ ነው። ለመውጣት በጣም ነው የሚጨንቀው። ከቤተሰቦቻችን ተለይተን ወደ ስደት ስንመጣ እንኳ የዚችን ሩቧን ያክል እንኳ አናስብም። ግን ከገባንበት በኋላ ግን ለመውጣት በቃ በጣም ዳገት አለው ማለት ነው። ሁላችሁም ያሰባችሁ ተሳክቶ ሰላም ጤና ይስጥልኝ። ውድና የተከበራችሁ አዲስ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ መጥቼላችኋለሁ። ትናንትና በለቀኩት ቪዲዮ ላይ ባለው ጥያቄ መሰረት አንዳንድ ነገሮችን እንደናንተ ይጠቅማችኋል ብዬ ይዤላችሁ መጥቻለሁኝ ማለት ነው። መዳም ቤት ለምትሰሩ ልጆች ማለት ነው፣ የመዳም ቅመሞች ማለት ነውና በተለይ ደግሞ ኮንትራት ሆናችሁ ለምትሰሩ ልጆች ማለት ነው። ለእናንተ ብዙ ልጆች ስህተት እየሰራችሁ ነው፣ ልክ እንደኔ ማለት ነውና አንዳንድ ጊዜ አረቦችን እናምናቸዋለን እኛ ማለት ነውና ረጅም ዓመት የምንቀመጥበታለን። እንደገና ደግሞ እንዲሁም ደግሞ ጥያቄዎቻቸው ደግሞ እንዴት አንቺ ሳታውቂ ቪዛ ለመሰራቱን ቪዛ የሚሰራው እኮ ሜዲካል ወደ ወስደሽ ነው፣ አሻራ ሰተሽ ነው፣ ራጅ ተነስተሽ ነው ምናምን ለምትሉኝ ማለት ነው። እሱን ወስጃለሁኝ፣ ሜዲካል ወስጃለሁ፣ የአይን አሻራም ሰጥቻለሁ፣ ራጅም ተሰጥቻለሁ ማለት ነው። ግን በእኔ ስህተት ሳይሆን በእሷ ስህተት ነው ያልተሰራልኝ ማለት ነው። በዛን ሰዓት ብርም ከፍላለች፣ የሜዲካል የሆኑ ነገር ከፍላ ነበር ማለት ነው። መጨረሻ ላይ እራስቸው ነው ያለችኝ። ግን መጨረሻ ላይ እራስቸው ነው ሳላስተካክል ቀራማ የቀባው ቀራማው ደግሞ በእኔ ነው ብላለች ማለት ነው። በዚሁ አጋጣሚ ቀራማ በእኛ ነው በእነሱ ነው የሚቆጥረው ለምትሉ ካንስል እስካልተደረጋችሁ ድረስ በእነሱ ስም እስካላችሁ ድረስ ቀራማ የሚቆጥረው በአረቦቹ ነው ማለት ነው። ካንስል ካረጓችሁ ግን በራሳችሁ ነው የሚቆጥረው ማለት ነው። እና ያው እኔ ትናንትና ትንሽ በጣም ተናድጄ ነበር፣ ተበሳጭቼ ነበረ። ይሄን ያህል ዓመት እንደዚህ ሰርቼ እንዴት እንደዚህ ይሆናል ምናምን ብዬ ማለት ነውና በዚሁ አጋጣሚ ደግሞ አንቺ ይሄን ያህል ዓመት እንዴት አንድ ቤት ትሰሪያለሽ ለምትሉኝ ማለት ነው። እኔ በነገራችን ላይ ቢያንስ እስከ 4 ዓመት እስከ 5 ዓመት ድረስ ያው አንድዬን አገር እገባለሁ ብዬ ነበር የሰራሁት ማለት ነው። ድጋሚ ስደት አልመጣም ብዬ ማለት ነው። ከዛ ግን ሳስበው ደግሞ የ4 ዓመት ሲሞላ ደግሞ ሀሳቦች ብዙ አዳዲስ ነገሮች ይመጣሉና ጎደሎች ይመጡና እነሱ እናሟላለን ስንል ደግሞ ቀጥለን ደግሞ ድጋሚ እንጨምራለን ማለት ነውና ከዛ በመካከል ደግሞ ወደ ኢትዮጵያ ገብቼም ነበር። ከዛ መጥቼ ደግሞ በመካከል እዚሁ ቀጠልኩኝ ማለት ነው። ያው ከትንሽ ጊዜ በኋላ ደግሞ በቃ እዚሁ ለዚች ወርዬ ይችን ዓመት ጨርሼ ሀገር ይገባለሁ በሚል እያልኩኝ ነው ወደ 8 ዓመት ድረስ የደረስኩት ማለት ነውና አትፍረዱብን። ያው 10 ዓመት 15 ዓመትም አንድ ቤት የሰሩ ልጆች አሉ ማለት ነው። ያው እንግዲህ እንደ ቤቱ ነው ስለሚመች ማለት ቤቱ ነፃነት አለው። ያው አንዳንድ ጊዜ እንደዚህ ያላሰባችሁት ነገር መጥቶ ያወዛግባችኋል እንጂ ኖርማል በፊት ስንኖርበት እኮ በቃ ነፃነታችሁ ሁሉ ነገር ደስ ይላል ማለት ነውና በዛ መሰረት እንቀጥላለን ማለት ነውና ያው እንግዲህ እኔ ለበጎ ነው ብዬ አንዳንድ ነገሮች ድንገት ዱብዳ ሲመጡብኝ ለጊዜው በጣም ቢያናድዱኝም ትናንትና አይታችሁኛል። ያው ውስጤ በጣም ተናድጃለሁ፣ ቅጥል ብያለሁ። ግን በቃ ፈጣሪ እሱ ያመጣው ለበጎ ነገር ነው ብዬ ቻል አድርጌው ነው ለእናንተ ቪዲዮ የሰራሁት። ግን ውስጤ ግን ቆስሎ ነበር ማለት ነውና አንዳንድ ነገሮች ያኔ ድንገት ዱብዳ ሲመጣባችሁ ለበጎ ነው ብላችሁ ነው ማሳለፍ ያለባችሁ ማለት ነውና ነገሮች ሁሉ ይስተካከላሉና ያው በመነጋገር እንግዲህ ሊስተካከልም ይችላል። ገና ነው። ግን ያው ቁጭ ብለን ተነጋግረን ነበረ ሴትዮዋ ጋር። ግን አይሆን ነገር ሲፈጠርባችሁ ከአረቦች ጋር ስትጣሉ ፊት ለፊት መፋጠጥ ሳይሆን እነሱን በፒስ ማውራት ነው ማለት ነው። ያኔ ረጋ ብላችሁ ለስለስ ብላችሁ ማውራት ነው እንጂ እንደዚህ ጋል ብላችሁ ስታወሯቸው እነሱ ራሱ ደማቸው ይፈላል ማለት ነውና በዚሁ አጋጣሚ ያው እኔ ተዘጋጅቼ ነበረ ወደ ሀገሬም ልሄድ አስቤያለሁኝ። ሻንጣዬን ሁሉ ረትቤያለሁ። በቃ ዝግጅት ብያለሁ፣ ወስኛለሁ ማለት ነው። በቃ ወደ ሀገር እሄዳለሁ ብዬ ማለት ነውና ሳስበው ደግሞ አንዳንድ ጎደሎች አሉና እነሱን ለማሟላት ደግሞ የግድ ትንሽ መስራት ስላለብኝ ለነሱ ስል ደግሞ ለዛ ስል ደግሞ ግዴታ ትንሽ ወራቶች መጨመር አለብኝ። ውጭ ላይ ብሄድ ግዴታ 2 ዓመት መጨመር ይኖርብኛል። እኔ ደግሞ እንደዛ ነገር መስራት አልፈልግም ማለት ነውና እንግዲህ እስኪ እግዚአብሔር ያውቃል፣ ሁሉም ነገር እሱ መፍትሄ አያጣም ማለት ነው። እና መጀመሪያ ላይ ስትወስኑ መረጋጋት ያስፈልጋል። ለሆነው ነገር መበሳጨት መናደድ አያስፈልግም። እግዚአብሔር ያመጣውን ነገር ሁሉ ነገር በትዕግስት መቀበል ነው ያለባችሁ ማለት ነው።
እና በዚሁ አጋጣሚ እንግዲህ ብዙ ልጆች አይቻለሁ ኮሜንት ላይ ማለት ነው። ያው እዚህ ላይ ብቻ ሳይሆን ቲክቶክ ላይ የሰራው ቪዲዮ ላይ ብዙ ኮሜንት አይቻለሁኝ። የኔም 4 ዓመት ነው ቀራ እንትን ቪዛ የሚባል አይቻላቅም የኔም አልተሰራልኝም በእኛ ነው የሚቆጥረው ይሉኛል ምናምን እያሉ ብዙ ልጆች እንትላለሁ ማለት ነው። ግን መጀመሪያ ላይ እንደመጣችሁ ቼክ አስደረጉ፣ ፓስፖርታችሁን ራሱ ቼክ አስደረጉ በማን ላይ እንዳለ ካንስል ተደርጋችሁ እንደሆነ። ምክንያቱም ብዙ መዳሞች ካንስል አድርገው ዝም ብለው ያሰሯችኋል ማለት ነው። ግን መጨረሻ ላይ ችግር የሚፈጥርባቸው ለእናንተ ነው ማለት ነው። እና ያው እንግዲህ ምናልባት ርህራሄ ካላቸው ከራሩ ሊያስተካክሉላችሁ ይችላሉ ማለት ነው። አለበለዚያ ደግሞ ያው በነጭ ወረቀት ወደ ሀገራችሁ መግባት ነው፣ እንደ ህገ ወጥ ሆናችሁ እንደምትሰሩት ሆናችሁ ማለት ነው። እና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። በስደት ይህን ያህል ዓመት አይከብድም ወይ ውርስ ነው ወይ ያላችሁኝም ልጆች አላችሁ። በስደት ይህን ያህል ዓመት የተቀመሽው አንቺ ውርስ ነው እንደ ያለኝ ኮሜንት አለ ማለት ነውና ውርስ አይደለም። ብቻ አላውቅም። እንደዚህ የምትሉ ልጆች አዳዲስ ልጆች ናቸው የምትሆኑት በእርግጠኝነት ማለት ነው። ምክንያቱም አዲሶች ለ2 ዓመት ብላችሁ መጣችሁ በ2 ዓመታችሁ የምትመለሱ ነው የሚመስላችሁ ማለት ነው። እና እሱ ሲደርስ ደግሞ ታውታላችሁ ማለት ነው። እኔም ስመጣ ለ2 ዓመት ብዬ ነበር የመጣሁት መጀመሪያ ላይ ማለት ነው። ግን አንዳንድ ጎደሎች ሲመጡ እነሱ ስታስተካከሉ፣ ሌላ ጎደሎ ሲመጣ እነሱ ስታስተካከሉ፣ ያው ህይወት ውጣ ጎደሎ ናት መቼም አትሞላ ማለት ነው። ለነዛ ስንል ዛሬ እንደርሳለን ማለት ነው። ማንኛችንም ስደተኞች ከ2 ዓመት በላይ ከ3 ዓመት በላይ እንሰራለን ብለን አናስብም። 2 ዓመት ወይም 3 ዓመት ሰርተን ቤታችንን ሰርተን ወደ ሀገራችን እንገባለን ብለን ነው የምናስበው ማለት ነው። እና ስደት እንደዚህ ረጅም ዓመት የምንቀመጠው እኛ ስላሰብነው አይደለም፣ እኛ ወደነው ፈቅደነው አይደለም። ህይወት ናት የምታራዝምብን ማለት ነው። አመታቶችን የምታራዝምብን ህይወት ናት የምታራዝምብን። በቃ እናንተ ያሰባችሁትን ነገር ስታሟሉ፣ ሌላ ጎደሎ ደግሞ ያላሰባችሁት ደግሞ ከኋላ እየመጣ እሱን አሟላለሁ እያላችሁ ስትታገሉ በቃ እንደዚህ እያደረገ አመታቶችን ያራዝምባችኋል እንጂ ማንኛውም ሰው ከስደት ሲመጣ ከኢትዮጵያ ከሀገሩ ሲመጣ ለ2 ዓመት ወይም ለ3 ዓመት ጥና ካለ ለ4 ዓመት ኮንትራት ሰርቼ ወደ ሀገሬ እመለሳለሁ ብለው ነው የሚመጡት ማለት ነውና እዚሁ አጋጣሚ 10 ዓመት ለሰሩ ወይም 11 ዓመት ለሰሩ ከዛም በላይ ለሰሩ ልጆች አትፍረዱ። እናንተ አዳዲስ ልጆች ናችሁ ይሄን የምትፈርዱት ማለት ነው። ምክንያቱም ገና ስለሆናችሁ ስለማታውቁት ማለት ነው። ስደት ስትገቡበት ደስ ይላል፣ ስትወጡበት ግን መከራ ነው። ለመውጣት በጣም ነው የሚጨንቀው። ከቤተሰቦቻችን ተለይተን ወደ ስደት ስንመጣ እንኳ የዚችን ሩቧን ያክል እንኳ አናስብም። ግን ከገባንበት በኋላ ግን ለመውጣት በቃ በጣም ዳገት አለው ማለት ነው። ሁላችሁም ያሰባችሁ ተሳክቶላችሁ ሁሉም ነገር ተሳክቶላችሁ ወደ ሀገራችሁ በሰላም እንድትገቡ ና ኦኬ። እና እንደዛ ነው የምላችሁ ውዶቼ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አንዳንድ የምትፈልጓቸው ጥያቄዎች ካሏችሁ መልስላችኋለሁኝ ማለት ነው። ለምትሰጡኝ ኮሜንት ለምታበረታቱ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ።